ጥሩ ጓደኛ ይመስልሽ ለምን እኔን ለማገዝ እኔን እንደምትረዳ አይነት ሴት መስለሽ ለምን ቆየሽ? ከዛ ደግሞ ከትንሽ ጊዜ በኋላ እየተበቀልኩሽ ነው አገኘሁሽ። ህይወቴን ልጅነቴን የቀማሽኝ ነገር በሙሉ ዛሬ ላይ በቀልሻለሁ ምናምን ምንም። ፍቅርና ሩታ ለምንድን ነው በዚህ ልክ ማስመሰለን የመረጡ ነው? ወይስ ፍቅር ሩታ እንደምትለው ከመሃል ለአብርሃም ያላት የልጅነት ስሜት አገር ሽቶባት እንደ አዲስ ከአብርሃም ፎንቃ ጨምድዷት ሩታን ክዳ ይመስላችኋል ነው? ወይስ ሩታ በአብርሃም ዙሪያ ያሉ ሰዎች እንዲያምኗት እየተወነች ነው? የውሸት ትወነዋል። ዛሬ እንግዲህ ሩታና ኤፍሬም እሳት ለብሶ እሳት ጎርሶ ፍቅርዬ ላይ ዘራፍ አካኪ ዘራፍ እያሉ እየተወረገረጉ ፍቅር ሊበሏት፣ እነዚህ አሳማዎች ሊበሏት። በተለይ ኤፍሬም ማለት ነው እጁን ሁላ ነው ያነሳባት። እጅህን ነው የምሰብረው፣ እጅህን ማለት ነው አንተ ወንድ አገረት ሽልጥልጥ ማለት ነው። ፍቅረኛ ከት ገባች ከሚዲያ እየተሰወረች ምንድነው የወሰዳት? በህይወት አለች ወይ የለችም? የራስን ህይወት ክሬት አድርግ። በቃ ውጣ ከዚህ ድራማ ውስጥ አንተ ራሱ ማለት ነው። አምረብን። በተለይ ደግሞ ኤፍሬም ፊቱ በጣም ነው የሚከብረው። ይቅርታ አድርጉልኝ። ከፊት ደመናማ ሴት አይስብ። በቃ ሲያዩት ራሱ እኮ የሆነ ወንድ ልጅ እኮ የሆነ ሴት የምትማለልበት አይነት ወንድ አለ። እሱ ምንም በቃ እንደወረደ ጅልጥ ጅላንፎ የሆነ ነገርማ አፍዝዝና አደንዘዝ ቀብቶት ነው እንጂ ጅልጥ ነው እንዲሁ እንደቆመም ዝም ብሎ የሚኖረው ኤፍሬም ብቻ ነው። በነገራችን ላይ ከሱ በኋላ ዩቲዩብ ላይ መጥቶ ብዙ ሰዎች ተቀይረዋል። ብዙ ሰዎች የራሱ የሆናቸው የፍቅር ህይወት አላቸው። እሱ ግን አምናም ካቻምናም ዘንድሮም እዛው ሲርመጠመጥ ማለት ነው ከነ ኤፍሬም እና ነው ካብና አብርሃምና ሩታ መሃል ላይ ማለት ነው። በራሱ ህይወት ላይ ወሮ ነው በሱ ህይወት ዳኛ ያጫውታው አዙ ስለለ ኤፍሬም ማለት ነው። ሰላም ውድና የተከበራችሁ የማሂቲቭ ቤተሰቦች እንዴት ናችሁ? አላችሁ? እኔ ያለውላችሁ እናንተ በያላችሁበት ደረጃ ሰላማችሁ ብዝት ተረፍርፍ ይበልልኝ። ታዲያ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም በቪዲዮ የተሰማችሁን ሐሳብ አስተያየት በኮሜንት አጋሩ፣ ላይክ አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮን እስከ መጨረሻ አክብራችሁ ስለምትከታተሉኝ በጣም ነው የማመሰግናችሁ። እንግዲህ ዛሬ ስለ ሩታ ነው ማውራት የፈለኩት። ሩታ ለምንድን ነው በዚህ ልክ ማስመሰለን የመረጠችው? ደግሞ የአብርሃም ፍቅር በለጠ ገባሽ? ሁኔታዎች ያን እንዲያደርግ አደረገ እንጂ እኔ በፍቅር ተክጃለሁ፣ ፍቅር ክዳኛለች። የቤቴን ገበና ገልጬ ነበር ያሳየዋት፣ አማካሪ አርጊያት ነበር። እንደ እህትም ነው ከጓደኝነትም እንደ እህትም ነበር ያቀርብኳት። እሷ ግን ልጅነቴን፣ ህይወቴን፣ ፍቅሬን ሁሉ ነገሬን ቀምተሽኛል ብላ እየዛተችኝ ነበር፣ እያስቀየመችኝ ነበር። ግን በቃ እኔ ቀለል አድርጌው ነበር ሳልፍ የነበረው። አሁን ግን የምታረጋቸው ድርጊቶች ለረጅም ጊዜ አስመስላ እየቀረበችኝ እንደሆነና አሁን ላይ እየተበቀለችኝ እንዳለ ያህል ስሜት እንዲሰማኝ አድርጋለች። በቃልም ተናግራኛለች እንደዚህ ብላ። ለምን በዚህ መልኩ ማስመሰልን ፈለግሽ? እኔ ግን ከልቤ አምኜሽ ነበር። ለምን ከዳሹ? ያንን የመሰለ ጓደኝነታችን፣ ያንን የመሰለ ጓደኝነት ፍቅራችን ባንዴ እንዴት በክህደት ሽምጥጥ አርገሽ እኔ ልትበቀኝ የተነሳሹ ብላ እንግዲህ ሩታ በጣም አዝና እየተናገረች ነው። ግን የአይኖቿን አሰነዛዘርና ፊቶቿን የከንፈሮቿን እንቅስቃሴ ምናምን በደንብ አርጌ ሳየው፣ ቅንድቧን ጠጋ አርጌ ዙም አርጌ ሳየው የሆነ የውሸት ትወና ያለ ተሰማኝ። ወልድፍስ ቅዱስ እኮ አንቺ ነሽ። ሁላችሁም እንዲህ ማለት ትወዳላችሁ። አይ ቲንክ በቤተሰብ ነው መሰለኝ። አንዴ ዝም በል ባለፈው ነግሬሃለሁ። ስለቤተሰብ እንዳታወሪ ኮምባራ ስለቤተሰብ ካወራሽ እንጣላለሽ። እኔ ነኝ አይደል? ፍቅርም እኮ እንደ በጤናው አይደለም። ቁልት እያረጋስ ነው ሰሞኑ ዳግሌ ማለት ነው። እኛ ተሸቀል ብለን ፈቀደን እንጂ መችኛኛ ላይ ቀዘኗን እዚህ ጋር ሁሉ እየቀዘነች ያለው ፍቅር ማለት ነው። እዚህ ጋር እናታችን ላይ እየቀዘነች ነው፣ እየተጸዳዳች ነው። አልገባትም እንጂ እኛ ላይ ነው እየተጸዳዳች ያለችው ፍቅር ማለት ነው። አዎ ስለዚህ ብቻ እስቲ ቪዲዮን ትንሽ አሳይቻችሁ ልመለስ። የሰው ፋይል አንቺ ጋር ምን ያደርጋል ሲጀመር? ምን አገባህ? እሱ እኮ አይመለከትም። ያንተ ፋይል ነው የተያዘው አይደለም አይደለም? እንዴ አንቺ ስነ ስርዓት ፍቅር ምን አምና ነው ምን ተማምና ነው በአብርሃም በዚህ ልክ እርግጠኛ ሆና ስትመካ የነበረው? በቃ እንደዚያ በኩራት አብርሃምን እንደምታፈቅረው ከሱ ጋር መሆን እንደምትፈልግ ሁሉም ሰው ሳያቅ ከኔ ጋራ የፍቅር ህይወት አለው እናንተ ፊት የሚያሳዩና እኔ የማውቀው ፍቅር ብቻዋን የምታውቀው ሌላ አብርሃም አለ። እናንተ የማታውቁት እናንተ ፊት ላይ ይክዳል፣ ያስመስላል፣ ይዋሻቸዋል። ከኔ ጋር ሲሆን ግን ሌላ አብርሃም ነው። ያንን አብርሃም እኔ ነኝ እንጂ እናንተ አታውቁም።
አብርሃም ዛሬም ነገ ወደፊትም የኔና የኔ ብቻ ነው፣ የማንም ሊሆን አይችልም። ልቡ እኔ ጋር የሆነውን ሰው ገላውን በድንገላውን ታቅፎ መኖር ምንም አይነት ትርጉም የለውም። የልጅነት ፍቅሬን ለኔ ተውልኝ። እሱም የማይፈልግበት ህይወት ከሚኖር ከኔ ጋራ ከልጅነቱ ከኔ ጋራ ቢሆን ደስተኛ ይሆናል። ተውት። የምትወዱት ከሆነ ነፃነቱን ፍቀዱለት። ያም እየመጣ አብርሃሜ ላይ የኔ ውድ ላይ አትንጨርጨሩ። የኔና የኔ ብቻ ነው፣ መጀመሪያም የኔ ነው፣ አሁንም የኔ ነው፣ ወደፊትም የኔና የኔ ነው። እንዲሞት ራሱ አልፈቅድለትም ብላል ፍቅርዬ። እንኳን በህይወት እያለ ሊለየኝ ይቅርና ካሁን በኋላ እንዲሞት ራሱ አልፈቅድለትም ብላ እንግዲህ በጣም በኮንፊደንስ አብርሃም ላይ እየኮራች እየተመካች ፍቅርዬ ሩታ ፊት ለፊቷ ላይ ቆማ እየተጋፈጠች ነበር። ታዲያ ከዚህ መመካት ጀርባ ማን ያለው? ምንድነው ያለው? ምንስ ተማምና ነው ፍቅርዬ? እንግዲህ ትላንትም ዳጊ ላይ ካሁን በኋላ በማድረገው ነገር እንዳትጸጸት፣ ካሁን በኋላ በማድረገው ነገር ኃላፊነት አልወስድም፣ ካሁን በኋላ በማድረገው እያለች እየዛተችበት ነበረ። ምንን ተመክታ ነው? ምንድነው ከዚህ ቃላቶች ጀርባ ያለው? የምር አብርሃም ነው ወይስ እያሳመኑ ነው ኦዲየንሱን? ያው እንግዲህ ካሁን በፊት ፍቅርና ሩታ ተመካክሮ ባደረጉት ነገር የአብርሃም ቤተሰቦችና በዙሪያ ያሉ ጓደኞቹ በጣም ሩታ ላይ አዝነውባት ነበረ። ሁለተኛውን ትወና ስትተውን በአብርሃም ዙሪያ ያሉ ሰዎች ሩታ ላይ ጣታቸውን እንዳይጠቁሙ እየሸመጠጠች ነው ሩታ፣ ወይስ የምር ከመሀል ፍቅር ክዳት ነው? እንግዲህ ይሄ ጊዜው የሚፈታ ይሆናል። ግን የሩታን አይንሳ የሆነ ነገር እኔ ገብቶኛል። እናንተ የገባችሁ ነገር ካለ ብቻ ምን አለፋችሁ። አብርሃም ማነው ኤፍሬም ተረጋጋ፣ አደብ ግዛ። በተለይ ፍቅር ላይ ሁሌ ስታወራት ጣትን እንዲያትቀስር ሽልጥልጥ። እንደዚህ ሴት ላይ ጣት አይቀሰርም፣ ነውር ነው። አዎ እንደዚህ እያልክ ቤዚ ብናርገ ከሚዲያ ሁላ ነው ያጠፋት። የት እንደገባች ምስኪና የት እንደገባች ሀዘኗን እንኳን በቅጡ ሳትወጣ ያንን የተሰበረ ልቧን ይዛ አንተ ጋር መጣ እንደገና ስብርብር አድርጋ ከሚዲያ ሁሉን ያጠፋት። እንዳንድ አቋም የሌላቸው ሽልጥልጥ ወንዶች ለሌላውም አይጠቅሙም፣ ለራሳቸውም ህይወት መስራት በስነ ስርዓቱ መምራት አይችሉም። የራሱ ህይወት ላይ እውር ሆነው ሌላ ሰው ህይወት ላይ ነው እንደዚህ አይነት ሰው በቃ ፍጹምና ዳኛ የሚያጫውታቸው ማለት ነው። ኤፍሬም ከፍቅር አጠገብ ራቅ። አይ ብትል ከሆነ ማለት ነው አጥቤ ነው ማሰጣት፣ አጥቤ ማለት ነው አጥቤ። እንዲሁም ፍቅር ላይ ዝም ብሎ እያናደደኝ ነው ሰሞኑ። የፍቅርን ንዴት ባንተ ላይ ነው የምወጣው። ስነ ስርዓትን ያዝ። ሩታም ደግሞ የጀመርሽውን ጫወታ ቶሎ ጨርሽኛል። አታንጠልጥይ። እኔ እኮ በቃ ስልኬ አይኔን እስኪያልበው ድረስ እያየሁ አላርሙ ከመጮህ እንደሚቀሰቀሰኝ አላውቅም። ሴትዮዋ እንግዲህ በየወሬ ካሽን ከፍላ ነው ደሞዜን ከፍላ ነው የምሰራው። ማር ቤት ስገባ ብቻዬን እያወራሁ ስጠራኝ እያጉረመረምኩ እየረገምኳት። አሁንማ እኮ እድሜ ይሄ እናንተ የርግማን በአይነቱ ለመንኩ እኮ። ሴትዮዋ ያለ ምንም ጥፋቷ እየረገምኩ ነው የምሰራው። ከፍላይ ነው የምሰራው። ከፍላይ በቂ የረፍት ሰዓት ሰጣኝ። ክላሴ ላይ እንደዚህ የሆንኩኝ ነፃነት ተሰጥቶኝ ተከፍሎኝ ሴትዮዋ ላይ በቃ የርግማት ናዳ ነው ማወርድባት። ይሄ ሁሉ ምንድነው? እንቅልፍ ማጣት በእናንተ ምክንያት ማለት ነው። አዎ እንተዛዘን። በአረብ ሀገር ኑሮ ጭንቀት ተጨምሮ አያስሞድም። አዎ ስነ ስርዓታችሁን ያዙ ማለት ነው። ኤፍሬም ማለት ነው በተለይ ፍቅርን ስታወራ ዲስሪስፔክት እንድታረግ አልፈልግም። ዲስሪስፔክት ድጋሚ ብታረጋት ማለት ነው ዘቅዝቄ ረግጠሃለሁ። አለቀ፣ ጨርሻለሁ። አዝሮስ ለዛ ልጋጋም ማለት ነው። ሴት ልጅን ስለማልመታ ፋይሉን አጥፉ። አላጠፋም ወይም ደግሞ ስልኩን አላጠፋም። አጠገቤ እንዳደርስ ሰማኛለህ። ይሄ ወንድም ሲነጥቃየክና ልነጥቀኝ አትጣ። ሌላ ችግር ውስጥ ከምትገቢ ማለት ነው። አብርሃም ወንድሜ ነው። ስለዚህ አንቺ በያሹ ፋይል እንዲጎዳ አልፈልግም።